በዓለም አቀፍ መድረክ ከፍተኛ ዕውቅናና መነጋገሪያ የነበሩት የሃንጋሪው ጠቅላይ ሚኒስትር ቪክቶር ኦርባን የ16 ዓመታት የሥልጣን ዘመናቸው እንዲቋጭ ባደረጉት ተፎካካሪያቸው ፒተር ማጃየር በከፍተኛ የድምፅ ልዩነት ተሸንፈዋል። የብራሰልሱን የአውሮፓ ኅብረት ውሳኔዎችና መመሪያዎች ላይ ጠያቂ ተሟጋች፣ አንዱን ሀገር ከሌላው የማበላለጥና የማዳላት አዝማሚያዎችን ነቅሶ በማውጣት ኅብረቱ ተሃድሶ ያስፈልገዋል፣ የዘመኑን የፖለቲካና የኢኮኖሚ ጂኦፖለቲካዊ ሁኔታ ባገናዘበ መንገድ እንደገና መዋቀር አለበት የሚሉት ቪክቶር ኦርባን በቀጠናውና በዓለም አቀፍ ደረጃ አነጋጋሪና ጠንካራ ተሟጋች ጠቅላይ ሚኒስትር አድርጓቸው ቆይቷል። በተለይ ከአውሮፓ ሀገሮች የኢኮኖሚ የፖለቲካና የወታደራዊ ትብብር ጎን ለጎን ከሌሎቹም የምስራቅ ልዕለ ኃያላን ሀገሮችም ጋር ይህንኑ ትብብርና ወዳጅነት ከቀጠናው ሀገሮችን በበለጠ መገንባታቸውን የሚጠላው የአውሮፓ ኅብረት ሃንጋሪን ከኅብረቱ ከእርዳታና ብድር የወል ጥቅሞች ሁሉ ለይቷት እንድትቆይ አድርጓታል። በተለይ በሩሲያ ዩክሬን ጦርነት ገለልተኛና ከሌሎቹ ምዕራባውያን ሀገሮች ጋር በመወገን በሩሲያ ላይ ማዕቀብ እንዲጣል ባለመደገፋቸው ከአውሮፓ ኅብረት ጋር ዓይንና በርበሬ አድርጓቸው ቆይቷል። አሁን ከሥልጣን በምርጫ በመሸነፋቸው የአውሮፓ ኅብረት በደስታ ነው ጮቤ የረገጠው። ተቀናቃኛቸውና ምርጫውን በማሸነፍ የሃንጋሪ እጩ ጠቅላይ ሚኒስትር የሆኑት ፒተር ማጃየር ደግሞ ገና ምርጫውን እንዳሸነፉ ሀገራቸው ሃንጋሪን ከአውሮፓ ኅብረት ጋር የነበራትን የሻከረ ግንኙነት እንደሚቀለብሱ፣ የኅብረቱ ታዛዥና ናዛዥ እንደሚሆኑ እየተናገሩ ነው። ፒተር ማጃየር በምርጫ ዕድል ከተጎናጸፉ ከ3 ቀናት በኋላ ከሃንጋሪው ፕሬዝዳንት ጋር ውይይት ከማድረጋቸውም በላይ የሥልጣን ሽግግሩ በፍጥነት እንዲከናወን ግፊት አድርገዋል። ፕሬዝዳንቱ ታማስ ሱሊዮክ በሃንጋሪ እጩ ጠቅላይ ሚኒስትር ማጃየር ጥያቄ መሠረት የምርጫ ውጤቱ በይፋ ከተገለጸ በኋላ ወዲያው የፓርላማ ስብሰባ ጠርተው የአዲሱ ብሔራዊ ምክር ቤት ወይም ፓርላማ የመጀመሪያውን ስብሰባ እንዲያደርግ ሁኔታዎችን እንደሚያመቻቹ ነግረዋቸዋል። ቢሆንም በዚሁ ስብሰባ ማጃየር ፕሬዝደንቱን የሀገሪቱን ብሔራዊ አንድነት ለመወከል ብቁ ስላልሆኑ ሥልጣን እንዲለቁ መጠየቃቸውን ፕሬዝዳንት ሱሊዮክ አላነሱም። መረጃዎች ግን የአዲሱን ተመራጭ ጠቅላይ ሚኒስትርን ጥያቄ ፕሬዝደንቱ እንደሚያጤኑት መናገራቸውን ዘግበዋል። ገና የምርጫው ውጤት ይፋ ሳይሆንም እጩ ጠቅላይ ሚኒስትሩ የነበረውን ሚዲያ በመተቸት አዲስ የሚዲያ አስተዳደር በማቋቋም የፕሬስ ነፃነትን በሀገሪቱ አረጋግጣለሁ ብለዋል። በቪክቶር ኦርባን ዘመን በኅብረቱ ታግዶ የቆየውን በቢሊዮኖች የሚቆጠር ዩሮ የገንዘብ ድጋፍ ለማስለቀቅ ማጃየር ከአውሮፓ ኮሚሽን ፕሬዝዳንት ኡርሱላ ቬንደርሊን ጋርም ውይይት አድርገዋል። የቀድሞው ጠቅላይ ሚኒስትር ቪክቶር ኦርባን የምርጫ ውጤቱን ተቀብለው ሥራው ይጀምራል፣ ራሳችንን እንደገና አደራጅተን ስህተታችንን አርመን ለሀገራችን ሕዝብ ብዙ ጥቅም ያመጡ በጎ ሥራዎቻችንን አስፍተን ለሕዝባችን መታገላችንን እንቀጥላለን ብለዋል። በማኅበራዊ የትስስር ገጻቸው የቪክቶር ኦርባን ወዳጅና አጋር የነበሩት ፕሬዝዳንት ዶናልድ ትራምፕ ከምርጫው በኋላ ወዲያው ገልበጥ ብለው ማጃየር ጥሩ ሰው ናቸው፣ ጥሩ ሥራም እንደሚያከናውኑ አምናለሁ ብለዋል። ማጃየር ደግሞ ሀገሪቱን ወደ አውሮፓ ኅብረት እሴቶች በፍጥነት እመልሳለሁ ብለዋል። ግና እየተዳከመ የመጣው ኅብረቱ ማጃየርን በጠበቁት ልክ ይጠቅማቸው እንደሆነ ገና አጠራጣሪ ነው እየተባለ ነው። ጤና ይስጥልኝ። ከፋና ሚዲያ ኮርፖሬሽን የዳሳ ዝግጅታችን ሊመለከተው ወዷል። አዘጋጅና አቅራቢ ሳሙኤል እንዳለ ነኝ። አብራችሁን ቆዩ። የአውሮፓ ኅብረት በጠቅላይ ሚኒስትር ኦርባን አስተዳደር በሃንጋሪ የሕግ የበላይነት መጓደል ነበር በሚል አግዶት የቆየውን ከ17 ቢሊዮን ዩሮ በላይ ድጋፍ ማጃየር እንዲለቀቅ ከአውሮፓ ኅብረት ኮሚሽን ፕሬዝዳንት ኡርሱላ ቮንደርሊን ጋር ውይይት ቢያደርጉም የኮሚሽኑ ፕሬዝዳንት ቮንደርሊን ግን ሃንጋሪን ከኅብረቱ እሴቶች ጋር መጣጣም አለባት፣ መመሪያዎቹንና ትዕዛዞቹን በመደገፍና በመፈጸም በተግባር ማሳየት አለባት ብለዋል።
የ44 ዓመቱ ጎልማሳ ማጃየር የቸኮለ ጥያቄ ሳያነሱ አልቀረም። ከህብረቱ ኮሚሽን ፕሬዝዳንት የጠበቁትን ምላሽ ቀዝቃዛ ሳይሆንባቸው አልቀረም። መጀመሪያ በተግባር ታዛዥነታችሁን ለአውሮፓ ህብረት ማሳየት አለባችሁ ብለዋቸዋል ሴትየዋ። የሃንጋሪ የፖለቲካ ለውጥ በሀገሪቱ ብቻ ሳይሆን በመላው አውሮፓ ትኩረት የሚስብ የጂኦፖለቲካዊ ክስተት ሆኗል። ፒተር ማጃየር ሃንጋሪን እንደገና የአውሮፓ ህብረትና የኔቶ ማዕከላዊ አሰላለፍ ውስጥ ለማስገባት ሲጥሩ ቀደም ሲል ቡዳፔስት ታገኘው የነበረውን የምስራቁን ዓለም በተለይም የሩሲያና የቻይናን ከፍ ያለ ሀገራዊ ኢኮኖሚያዊና ወታደራዊ ድጋፍ ሊያሳጣት እንደሚችል ስጋት አስቀምጧል። ቪክቶር ኦርባን የብራስልሱን የአውሮፓ ህብረት ከአድሏዊነትና በአሜሪካ ላይ ጥገኛ ከሆነ ስሪቱ ወጥቶ ለውጥና ተሃድሶ ማድረግ አለበት በሚል ሲሞግቱት ኖረዋል። ፕሬዝዳንት ዶናልድ ትራምፕ ደግሞ ይህን አባባላቸውን ይወዱላቸዋል። አውሮፓ በአሜሪካ ጫንቃ ላይ የተንጠለጠለች ዕዳ ናት ሲሉ የቆዩ በመሆኑ ቪክቶር ኦርባን በሩሲያ ዩክሬን ጦርነት በነበራቸው ገለልተኛ ቁመና የአውሮፓ ህብረት ቡዳፔስትን ፖለቲካዊ መገለል ሲያደርስባትና ብድርና ድጋፍ ከህብረቱ እንዳታገኝም ሲያደርጋት ቆይቷል። አሁን የአውሮፓ ህብረትን የሚደግፉት የ44 ዓመቱ ፒተር ማጃየር ወዲያው ከማሸነፋቸው ከአውሮፓ ህብረትና ከኔቶ ኅብረ ብሔራዊ ጦር ጋር ሀገራቸው የነበራትን የተበላሸ ግንኙነት አስተካክላለሁ እያሉ ነው። ቪክቶር ኦርባን በአውሮፓ ህብረት ውስጥ ለሀገራቸው የማይጠቅሙ የጣልቃ ገብነት ውሳኔዎችን በቬቶ ፓወር ድምፅን በድምፅ የመሻር መብት ሲያግዱና ከሩሲያ ጋር ጠላታዊ ግንኙነት ውስጥ ባለመግባት ኢኮኖሚያዊ ተጠቃሚነታቸውን በማረጋገጥ ላይ ያተኮረ ፖሊሲ ይከተሉ ነበር። ታዛቢዎች በዚህም ከአብዛኞቹ የአውሮፓ ሀገሮች ይልቅ ሃንጋሪ ከሩሲያ ጋር ባላት ጥሩ ግንኙነት የሩሲያን ነዳጅና የተፈጥሮ ሀብት፣ የቴክኖሎጂና የህዋ ምርምር፣ የልምድ ልውውጥ እንዲሁም ወታደራዊ ድጋፍና ትብብር ኦርባንና ሃንጋሪ ሲያጣጥሙ መቆየታቸውን ይናገራሉ። ከሩሲያው ፕሬዝዳንት ቭላዲሚር ፑቲንና ከአሜሪካው አቻቸው ፕሬዝዳንት ዶናልድ ትራምፕም ጋር ጥሩ ግንኙነት ገንብተው ቆይተዋል። በመሃል ፖለቲካ አቅጣጫቸው ከሁሉም ወገን ጠላትነትን በመቀነስ ከሁሉም ጋር ደግሞ ትብብርና ወዳጅነትን ሲገነቡ ቆይተዋል። ይህ የሃንጋሪ የምርጫ ውጤት በጂኦፖለቲካዊ ሚዛንና በሀገር በቀል የፖለቲካዊ ትንተና ሲታይ ሌላ የፖለቲካ ገጽ ይገልጣል እየተባለ ነው። ከሀገር ሉዓላዊነትና የጥቅም ግጭት አንጻር ቪክቶር ኦርባን ለምዕራባውያን በተለይም ለአውሮፓ ህብረት አስቸጋሪ የነበሩ ቢሆንም የሃንጋሪን ብሔራዊ ጥቅም ከአውሮፓ ህብረት የጋራ መመሪያዎች በላይ ማስቀደማቸው በሀገር ውስጥ ተወዳጅ አድርጓቸው ቆይቷል። ይህንን የኦርባንን የምርጫ ሽንፈት ከምዕራባውያን አንጻር የዲሞክራሲ ድል በሚል ቢወደስም የህብረቱ መደሰት ዋናው ምክንያት የሰውየው ጠያቂ ተቃዋሚና የህብረቱን መመሪያ እንደወረደ ሳያላምጡ የሚወጡ ባለመሆናቸው ከፖለቲካው ገጽ ገለል የማለታቸው እውነት ነው። ኦርባን ከብራስልስ አባልነታቸውም ሳይወጡ ከሞስኮ ጋር በነበራቸው ገለልተኛ የሆነና የማይፈርጅ ቁመናቸው ለሀገራቸው ከፍ ያለ የኢኮኖሚ ጥቅምና በተለይም የነዳጅ ኃይል በብዛትና በዝቅተኛ ዋጋ ሲያስገኙ ቆይተዋል። አዲሱ መሪ ፒተር ማጋየር ሙሉ በሙሉ በምዕራባውያንና በአውሮፓ ህብረት ባህር ውስጥ ከሰጠሙ ሃንጋሪ ቮንደርሊን እንዳሉት መመሪያና ትዕዛዝ ፈጻሚ ከሆነች ቡዳፔስት ይህን የመሃል መንገድ የመደራደሪያ ጥንካሬዋን ሊያሳጣትና ከፍተኛ የምስራቃውያንን ጥቅም ሊያስቀርባት ይችላል እየተባለ ነው። ከዚህ ሌላ ምዕራባውያን የምርጫው ውጤት ዴሞክራሲያዊና የኦርባንም አምባገነናዊ መሆን ነው ቢሉም የለውጡ ዋነኛ ምክንያት ግን ውስጣዊ በተለይም ፒተር ማጃየር የቀሰቀሱበት የሙስና ጉዳይና የጥቂቶች ባለሀብቶች ወይም ኦሊጋርኪ መበልጸግ እንደሆነ ፖል ኪርቢ የአውሮፓ የፖለቲካ ተንታኝ ይናገራል። የሽንፈታቸው ምክንያት የኦርባን ቀኝ አክራሪ ቁመናቸው አይደለም፣ የውስጥ የቤት ሥራቸው ላይ ቸል ማለታቸው ነው። ቢሆንም ሕዝቡ ፒተር ማጃየር የአውሮፓ ታዛዥ እንሁን በሚለው ቁመናቸው ሳይሆን የውስጥ ሥራ ላይ እናተኩር፣
የጥቂቶች ብልጽግናና ብልሹ አሰራር እንዲሁም ሙስናን በመቆጣጠር ሀገራችንን ከሌቦች እናጽዳ የሚል መፈክራቸው የኦርባንን ነባሩን የሀገር ፍቅር ካርዳቸውን ሳይቀሙበት አልቀረም። የአውሮፓ ኅብረት ደግሞ የአውሮፓው ጦርነት የእኛ ጦርነት አይደለም፣ ገለልተኛ መሆን አለብን ከሚሉት መሪ የአውሮፓ ኅብረትና ኔቶን ወደሚደግፉ የሚታዘዙ ታዛዥ ናዛዥ ወደሆኑ መሪ የሥልጣን ሽግግር መደረጉ አስደስቶታል። የአውሮፓ ኅብረትና ፒተር ማጃየር የተደሰቱ ቢሆንም ጥያቄው የቱ ለሃንጋሪ ብሔራዊ ጥቅም ይበጃል የሚለው ነው። የሆነ ሆኖ ኦርባን የቱንም ያህል ሀገራቸውንና ባህላቸውን ለመጠበቅ መጣራቸው ከሕዝብ የዕለት ተዕለት ጥያቄ መመለስ ጋር ባለመደጋገፉ ሽንፈታቸውን ያመጣባቸው ቢሆንም ዛሬም ሀገር ወዳድነታቸውን የሚክድ ሃንጋሪያዊ የለም። አሁን ደግሞ ሃንጋሪ የመሃል መንገድ ፖሊሲዋን ትታ ወደ አውሮፓ ኅብረት ሙሉ በሙሉ ስታዘነብል ደግሞ የምታጣው ጥቅሞችና የምትከፍለውም ዋጋ ይኖራል። አዲሱ መንግሥት ከአውሮፓ ኅብረት የሩሲያ ማዕቀብ ጋር የሚተባበር ከሆነና ስትራቴጂካዊ ገለልተኝነቱን ካጣ የሃንጋሪ ሕዝብ በዝቅተኛ ዋጋ ያገኘው የነበረው የሞስኮ የኃይል አቅርቦት ይቋረጣል። ከሞስኮ ጋር የኢኮኖሚ የቴክኖሎጂና የወታደራዊ ትብብሩም ይቆማል። አሁን አዲሱ መንግሥት የአውሮፓ ታዛዥ ከሆነ ሲጠሩት አቤት ሲልኩት ወዴት የሚል ከሆነ ቪክቶር ኦርባን ለሃንጋሪ ያጎናጸፉትና የምዕራባውያንን ውሳኔ በኔቶ ድምፅን በድምፅ የመሻር ሥልጣን የተቀዳጁትን ዲፕሎማሲያዊ የመደራደሪያ አቅም ሊያሳጣቸው ይችላል። ከምስራቃዊ ኢንቨስትመንትም አንጻር ሃንጋሪ ከቻይናና ከሩሲያ ጋር በነበራት መልካም ግንኙነት ምክንያት ለትላልቅ የባቡር ለኒውክሌር ፕሮጀክትና ለህዋ ምርምር ጥናት ፕሮጀክቶች የምታገኘውን ድጋፍና ብድር ሊያሳጣት ይችላል። አዲሱ መሪ ፒተር ማጃየር ለዚህ ሁሉ መዘጋጀት አለባቸው። ይህን ሁሉ ቀዳዳ እየተዳከመ የመጣውና ከአሜሪካም ጋር ሆድና ጀርባ እየሆነ የመጣው የአውሮፓ ኅብረት በተለይ ለአዲስ ደጋፊዋ ሃንጋሪ ሁሉንም ማሟላቱ አጠራጣሪ ስለሆነ፣ በሌላ በኩል ሃንጋሪ በአዲሱ መንግሥት ከኅብረቱ ጋር መጣበቋ ኦርባን ከአውሮፓ ኅብረት ጋር በነበራቸው ግጭትና ትግል ምክንያት የታገዱ ከ30 ቢሊዮን ዩሮ በላይ እርዳታና ብድሮች ሊለቀቁላት ይችላል። ከአንድ 10 ዓመት በላይ ታግዶ የቆየውን እርዳታና ብድር እንደዚህ አስልቶ ለሃንጋሪ እነሆ ስለተመለስሽ ብሎ የሚሰጣት ኅብረት ካለ ሳንቲሙ የሀገሪቱን ኢኮኖሚ ለማነቃቃት ፒተር ማጃየር ሊጠቀሙበት ይችላሉ። ችግሩ በፖለቲካዊና ኢኮኖሚያዊ ቀውስ ውስጥ በሩሲያ ዩክሬን ግጭት ምክንያት የሩሲያ ነዳጅና ጋዝ ያጣው ኅብረቱ ዛሬ ደግሞ ከአሜሪካ ጋር የደህንነትና ኔቶን በተመለከተ እሰጥ አገባ ውስጥና አለመግባባት ውስጥ የገባው ኅብረቱ እየተዳከመ የመጣው ኅብረቱ ሃንጋሪ በአንድ ምርጫ ብቻ ወደ ዩሮዞንና ኔቶ ድጋፍ የመጣች ሃንጋሪን 30 ቢሊዮን ዩሮ እነሆ ብሎ ወዲያው ጀባ ማድረጉ አጠራጣሪ መሆኑ ነው። የአውሮፓ ኅብረት በርካታ ለውጦችና ውጣ ውረዶች ውስጥ ቆይቷል። ከቀድሞ ስሪቱ ተዳክሟል። ዋነኛ ጠንካራ ወዳጁን አሜሪካንን አጥቷል ወይም በማጣት ሂደት ላይ ይገኛል። የነበረው የአውሮፓ ኅብረት አይደለም። የነበረው ድጋፍና ብድርም አብሮ ላለመለወጡ መተማመኛ የለም። ፒተር ማጃየር አደጋ ውስጥ ናቸው። በሌላ በኩል ኅብረቱ ውስጥ ሃንጋሪ የነበራት የገለልተኝነት ወይም የማደናቀፍ ስሟ ተቀይሮ በውሳኔ ሰጭነት ደረጃ ተሰሚነቷ በአውሮፓ ኅብረት ውስጥ ሊጨምር ይችላል። የቀጥታ የውጭ ኢንቨስትመንትም በተለይም ከጀርመን ጋር የነበራት ሊጠናከር ይችላል። ከበርሊን የሚመጡ የኤሌክትሪክ ተሽከርካሪዎችና ሌሎች የማዕድን ኩባንያዎች ሊመጡና በቡዳፔስት ኢንቨስት ሊያደርጉ ይችላሉ። ወደ አውሮፓ መጣበቅና በቀድሞው ከአውሮፓም ከምስራቃውያኑም ጋር በመሆን መካከል ልዩነቱን ማየትና መወሰን ነው። ታዛቢዎች ማጃየር ወደ አውሮፓ ከተጠቃለሉ ጉዳቱ ከጥቅሙ ጋር የሚነጻጸር አይደለም ይላሉ። ምርጫው ከተዳከመው ከአውሮፓ ኅብረት ድጋፍና እርዳታና
ከተጠናከሩት ከምስራቃውያን ከቻይናና ከሩሲያ ድጋፍ የቱ ይሻላል አይነት ነው። አዲሱ የሃንጋሪ የፖለቲካ አሰላለፍ ታገኝ የነበረውን ርካሽ የሩሲያ ነዳጅና ጋዝ አቅርቦት ሊያሳጣት መቻሉ ብዙዎቹ ተንታኞች በስጋት በትልቁ ያነሱት ነው። በተለይ አሁን የኢራንና የእስራኤልና አሜሪካ ጦርነት በተከሰተበት ወቅት አዲሱ ጠቅላይ ሚኒስትር ፒተር ማጃየር ይህንን የኃይል አቅርቦት አካባቢ ትኩረት ካላደረጉበት ሃንጋሪን ለመጉዳት በተሳሳተ ወይም ባልተመቸው ወቅት የመጡ መሪ ያደርጋቸዋል። ማጃየር ከአውሮፓ ከዩክሬንና ከኔቶ ጋር በተሰለፉበት ሁኔታ ይህን የሩሲያንና የቻይናን የኃይል የቴክኖሎጂ ሽግግር፣ የኢኮኖሚ ትብብር ልዩ ዋጋ ሊያሳጣቸው ይችላል። ፕሬዝዳንት ፑቲን ደግሞ ለመወሰን ጊዜ የሚወስዱ ሰውዬ አይደሉም። የተለየ ነገር ካዩ ወዲያውኑ በቅጽበት ይወስናሉ። የሃንጋሪ ፓክስ-2 የተባለው የኒውክሌር ኃይል ፕሮጀክት ለቡዳፔስት ለሰላማዊ ኃይል አቅርቦት የሚውል ግዙፍ ፕሮጀክት በሩሲያ ብድርና ቴክኖሎጂ የሚገነባ ትልቁ የሀገሪቱ የኒውክሌር ጣቢያ ነው። የፖለቲካ አሰላለፍ ለውጡ ሊያስቆመው ላለመቻሉ ምንም ማረጋገጫ የለም። ከዚህም ጋር ቡዳፔስት የምትመካበትና እንደ ሀገራዊ ክብር የምትመለከተው ፕሮጀክቷን ሊያሰነካክልባት ይችላል። ከአውሮፓ ሀገሮች ትልልቆቹ ጀርመን፣ ብሪታንያ፣ ፈረንሳይና ጣሊያን እንኳን በአደባባይ አላወጡትም እንጂ ከሩሲያ ላይ የነዳጅና የተፈጥሮ ጋዝ ግዢ ጋር ስማቸው ይያያዛል። የቴክኖሎጂ ሽግግርና የህዋ ምርምር ጥናት ግንኙነትም እንዳላቸው በይፋ ባይነገርም ውስጡን እንደሚሰሩበት ይነገራል። የሃንጋሪ ከነበራት የሞቀ ይዞታዋ በምርጫ ውጤቱ ምክንያት ገለል ማለቷ ኢኮኖሚያዊ ማሰላሰል የጎደለውና ትርጉም አልባ ነው እየተባለ ነው። ለፒተር ማጃየር ማሸነፋቸው ጥሩ ነው። በማሸነፋቸው ምክንያት ግን ምስራቃውያኑን ትተው አውሮፓ ህብረት ውስጥ መሸጎጥ አልነበረባቸውም እየተባለ ነው። ሃንጋሪ ከቻይናም ጋር ጠንካራ የኢንቨስትመንት ግንኙነት አላት፣ ወይም ከዚህ በኋላ ነበራት እንበል ይሆን? ቻይና በሃንጋሪ በአውሮፓ ውስጥ ትልቋ የኤሌክትሪክ መኪኖችና የኤሌክትሪክ ባትሪ ማምረቻ ማዕከል ለማድረግ ቡዳፔስትን በቢሊዮኖች የሚቆጠር ዶላር ኢንቨስት እያደረገች ነው። ፒተር ማጃየር በፖለቲካዊ ቁመናቸው ምክንያት ወደ አውሮፓ ወግነው ቻይናን ገሸሽ ካደረጉ እነዚህ ፋብሪካዎች ወደ ሌላ ሀገር ሊሄዱ ይችላሉ። ካፒታል መንገደኛ ነው፣ ካልተመቸው ይሄዳልና። ከቡዳፔስት ቤልግሬድ የሚዘረጋው የባቡር መስመር በቻይና ከፍተኛ ብድርና እርዳታ የሚገነባ ነው። የቻይና የሐር ጎዳና የሚባለው የሮድ ኤንድ ቤልት ኢኒሼቲቭ በርካታ የመሠረተ ልማት ግንባታዎችን በሃንጋሪና ጎረቤት አገሮች ሁሉ በኢኒሼቲቭ እየተገነባ ይገኛል። ይህ ሁሉ ኢንቨስትመንትና ግንባታ ከዘመነ ኦርባን በኋላም ይኖሩ እንደሆን እርግጠኛ ሆኖ መናገር የሚችል የለም። እንግዲህ ማነጻጸር ነው። በኦርባን የምስራቅ አሰላለፍ በኢኮኖሚ የቻይና ኢንቨስትመንትና የሩሲያ በርካሽ የሚገኝ ነዳጅ፣ በደህንነት የሩሲያን ወዳጅነትና ትብብር ማግኘትና የኒውክሌርና ወታደራዊ ፕሮጀክቶችን ውጤታማ ማድረግ፣ በዲፕሎማሲ ከብራሰልሱ የአውሮፓ ህብረት ተጽዕኖ ነፃ መውጣትና በራስ የመወሰን ስልጣን ታገኛለች ሃንጋሪ። በፒተር ማጃየር የምዕራባውያን አሰላለፍ ደግሞ በኢኮኖሚ የአውሮፓ ህብረት የታገደ ገንዘብ ማግኘትና ነፃ ገበያ፣ በደህንነት በኔቶ ጥላ ስር መከላከያዋን መገንባት፣ በዲፕሎማሲ ከአውሮፓ ህብረት ሕጎችና ትዕዛዞች መስማማትና መስመር ግዴታ ይኖርባታል። እንግዲህ መምረጥ ነው። ፒተር ማጃየር ምርጫውን አሸንፈዋል። የሀገራቸው የዕጣ ፋንታ ምርጫ ደግሞ ከፊታቸው ይጠብቃቸዋል። ማጃየር የሚገጥማቸው ፈተና ከአውሮፓ ህብረት የሚገኘው ጥቅም ከምስራቁ ዓለም የሚያጡትን ጥቅም የመተካት አቅም አለው ወይ የሚለው ይሆናል። ቃል የገቡትን ሙስናና ሌብነት ከሃንጋሪ በማጥፋት የኑሮ ልዩነትን ስፋት በማቀራረብ የሃንጋሪን የኢኮኖሚያዊ ነፃነት ከማረጋገጥ ካለባቸው ድርብርብ ጎን ለጎን ኃላፊነት ማለት ነው። እጩ ጠቅላይ ሚኒስትር ፒተር ማጃየር ሌላም ተቀናቃኝ ከጎናቸው እየፈጠሩ ይመስላል። አሜሪካንን
የአሜሪካው ምክትል ፕሬዝዳንት ጄዲ ቫንስ ቪክቶር ኦርባንን በብራሰልሱ የአውሮፓ ኅብረት ውስጥ የሚታየውን አድሏዊነት፣ ቢሮክራሲና የመልካም አስተዳደር እጦት ለመጋፈጥና ለመታገል ፈቃደኛና ደፋር የተሰጡ ታላቅ መሪ ናቸው ብለዋቸዋል። ታዛቢዎች ይሄ ፖለቲካዊ አዝማሚያ በአሜሪካና በአውሮፓ ኅብረት መካከል ያለውን መሸካከር የሚያጋልጥ አስተያየት ነው ይላሉ። ቪክቶር ኦርባን በመሸነፋቸው ቢያዝኑም ጄዲ ቫንስ እንዳሉት ከአዲሱ አስተዳደር ጋር አሜሪካ ለመስራት ችግር የለባትም ብለዋል። ይህን ዲፕሎማሲያዊ ስልታዊ የፖለቲካ ጨዋታ አመላለስ እጩ ጠቅላይ ሚኒስትር ማጃየር የተከተሉት አይመስልም። በቀጥታ የትራምፕ አስተዳደርን በመውቀስና በመተቸት ነው የጀመሩት። የቫንስን የኦርባን አስተያየት መነሻ በማድረግ ይሄ ጣልቃ ገብነት ነው ያሉት አዲሱ ተመራጭ ማጃየር በሃንጋሪ ምርጫ ማንም የውጭ ኃይል ጣልቃ ሊገባበት አይችልም የለበትምም ብለዋል። በትንሹ በትልቁ በቀላሉ የሚቆጡት ፕሬዝዳንት ትራምፕ ደግሞ የአውሮፓ ሀገሮች ላይ የተከተሉትን የፖለቲካና የኢኮኖሚ ቁመና በአዲሱ የሃንጋሪ አስተዳደር ላይም መከተላቸው አይቀርም እየተባለ ነው። የሆነ ሆኖ ማጃየርም በደጋፊዎቻቸው የተመከሩ ይመስል የጣልቃ ገብነት ውንጀላውን ለማለባበስ አሜሪካ ጠንካራና አስፈላጊ የኔቶ ኃይልና አጋር በመሆኗ ፕሬዝዳንት ትራምፕም ሆኑ ሌላ ባለሥልጣን ከአሜሪካ ቢደውልላቸው ለማነጋገር ፈቃደኛ መሆናቸውን ተናግረዋል። አብሮ ለመስራትም ዝግጁ ነኝ ብለዋል። ፒተር ማጃየር የመሩትን ቲሳ ፓርቲ በፓርላማው ውስጥ ካሉት 199 ወንበሮች መካከል 136ቱን ወይም 2/3ኛውን ወንበር አሸንፈዋል። ማጃየር ይህን አብላጫ ድምፅ አገኙ ማለት የሚፈልጉትን ሕግ ያለ ተቃዋሚ ማስተላለፍ ይችላሉ ማለት ነው። ይህን ሥልጣን ደግሞ በምስራቁ ዓለም ቻይናና ሩሲያን የነበረውን ኢኮኖሚያዊ ጥቅም አሳልፎ ለመስጠት ከተጠቀሙበትና ከአውሮፓ ኅብረት ጋር ከተጣበቁ ሀገሪቱ ውስጥ ሚዛን የሚያስጠብቅ ተፎካካሪ ኃይል ስለማይኖር ሃንጋሪን ሙሉ በሙሉ በምዕራባውያን በተለይም በኅብረቱ ፍላጎት ስር እንድትወድቅ ሊያደርጋት ይችላል። ማጃየር አሁን ያገኙትን ይህን ልዩ ከፍተኛ ድምፅ ከአሸናፊነት ስሜት ጋር የነበረውን ሥርዓት ለመለወጥና ለማጥፋት የሚጠቀሙበት ከሆነ ሀገሪቱን ወደ ሌላኛው ጽንፍ ወይም ለአውሮፓ ኅብረት ፍላጎት ወደ ማደርና ተገዢ ወደ መሆን የሚወስድ አደጋም አለው። ከስሜትና ከአሸናፊነት ሆይሆይታ ወጥተው የሃንጋሪ የመሃል መንገድ ፖለቲካ ለሀገሪቱ ኢኮኖሚያዊ፣ ፖለቲካዊና ዲፕሎማሲያዊ አቅም ያበረከተውን አስተዋጽኦ መገንዘብና መቀበል ግድ ይላቸዋል። ከማንም ጋር ጠላትነትን መቀነስ፣ ከሁሉም ጋር ፍትሐዊ መጠቃቀም ላይ የተመሠረተ ትብብርና ወዳጅነትን መገንባት በዓለም የተሳካላቸው ሀገሮች ተመክሮም የታየ ልዩ ፖለቲካዊ ጥበብ ነው። ፒተር ማጃየር አሁን ያሉት በአሸናፊነት ከፍተኛ ደስታና ወደፊት በሚጠብቃቸው የተወሳሰበ ፖለቲካዊ፣ ኢኮኖሚያዊና ዲፕሎማሲያዊ የሀገሮች ግንኙነት ውጥረት መካከል የቆሙ ጠቅላይ ሚኒስትር አድርጓቸዋል። አድማጮች፣ ከፋና ሚዲያ ኮርፖሬሽን በሃንጋሪ ምርጫ ላይ ያተኮረው የዳሳ ዝግጅታችን የተከታተላችሁት ነበር። አዘጋጅና አቅራቢ ሳሙኤል እንዳለ ነበርኩ። በያላችሁበት ሰላም።